አምላክ ነው ይላል። አትቀበልም? ይሄንን ማኝ አብ ብቻ የሚል አይደለም። እሺ ምንድን ነው የሚለው? አንብበው እስኪ አንብበው እኮ አንብበው። ምንድን ነው የሚለው? እሺ እኮ ጥቅስ ላወጣ ስለፈለግኩ ነው እኮ። ኖ ይሄን ጥቅስ አብራራልኝና ወደ ሌላ ጥቅስ ትሄዳለህ። ይሄ ለዚህ ጥቅስ ታማኝ ነህ አንተ? በደንብ ነው እንጂ ያለ። እሺ ብቻውን አብ አምላክ ነው? ቃሉ እንሂድ አንዴ እኮ ብቻውን እውነተኛ አምላክ ይሁን እኮ ይላል። ብቻውን አብ አምላክ ነው? ለቃሉ ታማኝ ነህ ወይስ ትክደዋለህ? አብ አምላክ ነው። ይሄንን እኮ አልካድኩም። ብቻውን እሱ ብቻ ነው አምላክ ይለናል እዚህ ጋር። እንደውም እኮ የሚናገረው ይሄንን ኢየሱስ ክርስቶስ ነው የሚናገረው። ኢየሱስ እኮ ነው የሚለው ይሄንን። አድምጠኝ፣ አንዴ አድምጠኝ። እሺ አንዴ አድምጠኝ። እኛ መጽሐፍ ቅዱስን ስንፈታ በጥቅስ ሳይሆን በአውድ ነው የምንፈታው እኮ። ና አውዱን ከአንድ ጀምሮ አንብበው። ከአንድ ጀምሮ አንብበው። እሺ ቀጥል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባት ሆይ ሰዓቱ ደርሷልና ልጅህን ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። የዘላለም ሕይወት የሚሰጣቸው ቆይ ኢየሱስ ነው። ችግር የለውም። በዚህ ጥቅስ መሰረት ችግር የለውም። ኢየሱስ ነው። የዘላለም ሕይወት የሚሰጠው ኢየሱስ ነው። አዎ ግን ተሰጥቶት ነው። ተሰጥቶት በጣም ግን ተሰጥቶት ነው። ተሰጥቶት ችግር የለውም። ሰማኝ እኮ በስጋ ሁሉ ስልጣን እንዳለው ሰጠው። ችግር ሰማ ሰጠው ሕይወት እንዲሰጥ አይደለም። ይኸው ይላል ሁሉ ላይ ነው ስልጣን የሰጠው እኮ በስጋም ሁሉ ላይ ስልጣን እንደሰጠከው ይላል። እሺ አንብብ ቀጥል። አድምጠኝ። እሺ በስጋ ሁሉ ላይ ስልጣን እንደሰጠው፣ ይሄ ማለት በሰው ልጆች ላይ ስልጣን ለምንድን ነው የሰጠው? በሰው ልጆች ላይ ለምንድን ነው የሰጠው? አይደለም ቆይ አንተ አታብራሯ፣ ቃሉ ራሱ ይናገር። ለምንድን ነው ስልጣን የሰጠው? ጥያቄ ነው የጠየቁ። ለምንድን ነው ስልጣን የሰጠው? በስጋም ሁሉ ላይ አድምጠኛ ሰጠው። ስልጣን ሰጠው። ለምን ስልጣን ሰጠው? ለምን እንደሰጠው መጽሐፍ ቅዱስ አይነግረንም። እሺ ስልጣን አለው ከመሰጠቱ በፊት? ስልጣን አለው ከመሰጠቱ በፊት ይላል። ከመሰጠቱ በፊት ስልጣን አለው። አውዱ ሲነሳ እኔ ጠየቁ ሲባል ለምንድን ነው ጥያቄ እየጨረስን ልንገርህ። ቆይ አንዴ ቆይ እንደማመጥ። ከላይ ጀምሮ አውዱን አንብበን እንረዳ ስንል ቆይ አንዴ እንደማመጥ። ከላይ ጀምሮ እስከ ስር ድረስ እናንብቦ ሲባል አንተ አነበብክና የሚመች ቦታ ሲጀምር እስታክ አድርገህ ማብራራት ጀመርክ። ስለዚህ ካብራራ ከኔ ማብራራለሁ። ስለዚህ አይደለም የዘላለም ሕይወት እንደሚሰጥ አልከኝ አይደለም? ስለዚህ የዘላለም ሕይወት የሚሰጥ ከሆነ ኢየሱስ ክርስቶስ አብ በስጋም ሙሉ ላይ ስልጣን ከመስጠቱ በፊት ስልጣን አለው ወይስ የለውም? ይሄን መልስ። እንዴት ስልጣን የለውም? በደንብ ነው። ስልጣን ካለው እንዴት ስልጣን ሰጠው? ድራማ እየሰሩ ነው። ይሄንን የሚያወራው ወልድ ስለ ስጋነቱ ነው ወይም ሰው ስለመሆኑነቱ ነው እያወራ ያለው። ኦኬ ስጋው የኢየሱስ ክርስቶስ አምላክነት ስልጣን የለውም? ቆይ እዚህ ጋር ኢየሱስ ክርስቶስ አምላክነቱ ስልጣን የለውም? በደንብ ስልጣን አለው። ካለው ታዲያ ለምንድን ነው የሚሰጠው? ስማኝ፣ ኢየሱስ ተልኮ ነው የመጣው ከማን? ከአብ። ለምሳሌ ዓለማትን በእጁ እንደፈጠረ መጽሐፍ አይደል? እሱ ውስጥ አትርናናና እዚህ ጋር እንጨርስ። ስልጣን የተሰጠው ለምንድን ነው? በአንድ ጥቅስ ሙሉ አውዱን እንዲህ ብለህ መናገራቸው። እሺ በቃ ከብዶሃል። በቃ ውረድ። ውረድ። ቁጥር 3 አንብብ። ስልጣን ካለው ለምን ስልጣን ተሰጠው? የተሰጠው ምድር ላይ በሚመላለስበት ወቅት ነው እያልኩ ነው ያሉት። በምድር ላይ በሚመላለስበት ወቅት አምላክነቱ የለም አብሮት? ቆይ አምላክነቱ አብሮት የለም? ሐዋርያት ሲናገር ጌታና መሲህ አደረገው የሚል ጥቅሶች አሉ እኮ። ገባኝ። አምላክነቱ ስልጣን የለውም? ስልጣን የለውም አምላክነቱ? ኖ አምላክነቱ ስልጣን የለውም አለው። አምላክነቱ ስልጣን አለው የለውም? የኢየሱስ ክርስቶስ በደንብ ነው ያለው እኮ። ካለው ታዲያ ለምንድን ነው የሚሰጠው? እንትን ዮኒ ኔትወርክ እያስቸገረ ነው። ኔትወርክ ኖ
ቆይ ዮኒ የተደነቋቆርን ነው። እንትን እናርግ። ኔትወርክን አስተካክል። ኔትወርክ አስተካክል። ሌሎች አንተ ሚዩት አድርግና ኔትወርክን አስተካክል። ቀይ እያበራህብህ ነው። የተደነቋቆርን ነው። ሌሎች ሰዎች አሉ። እንትን የአምላኬ ባሪያ የሚል ሰላም ነው። የአምላኬ ባሪያ የለህም? እሺ አሮን አለክ? እንዴት ነህ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። አልሐምዱሊላህ። ኧረ እባክህ እግዚአብሔርን እዚሁ ትክደዋለን? አልሐምዱሊላህ ማለት ነው። አላህ ይመስገን ማለት ነው እኮ። አላህ እኮ የፈጣሪ ሰው ነው። ምን ችግር አለው? ኦኬ እግዚአብሔር አላህ ነው ብለህ ነው የምታምነው? የክርስቲያኖቹ የክርስቲያኖቹ አላህ ኦኬ። ስለዚህ የአረቦቹ አሉ አይደለ? አረብ ክርስቲያኖች። ኦኬ አሪፍ። ይሄ ራሱ ጥሩ ስልጣኔ ነው። አላህ አምላክ ነው ብለህ ማመንህም በጣም አሪፍ ነው፣ ጥሩ ነው። ሌሎቹ እንደዛ ብሎ እኛ አላህ የሚባል አምላክ አናውቅም። እኔ ሙስሊሞቹን አላህ አይደለም ያልኩት፣ ነብዩ መሐመድ ያመጡትን አላህ አይደለም ነው የሚመልከው። ኦኬ ችግር የለውም እሱ። እሺ አላህ ነው፣ ችግር የለውም። እሺ እንትን አንተ የምታመልከው እግዚአብሔር ማለት ነው የማርያም ልጅ ነው? ኦኬ ስለዚህ አንተ እግዚአብሔር የማርያም ልጅ ከሆነ የማርያም አባት ለእግዚአብሔር ምኑ ነው? እንደሱ የሚባል አጠያየቅ የለም ሲጀመር። አይ እኔ ጥያቄ ሆነብኝ። የኔ የገባሁት ቅድም ሁሱ ግቡና መልሱ ስንት አምላክ ነው የምታመልኩት የሚለውን ነገር ነው። ሁሱ ጋር ነው ማውራት የምፈልገው። እሺ አውራሽ ከሁሱ የጠየቀ ጥያቄ ትክክል ነው። መጽሐፍ ማን ነው? ኦርቶዶክስ ነህ አይደለ? ስንት አምላክ ነው የምታመልኩት እያልክ ነበረ ቅድም። ልጆች የጠየቀህ ጥያቄ እሱም ጥያቄ ስህተት ነው ያልከው። ስለ አምላክህ አያት ጠይቆሃል። እግዚአብሔር አያት አለ ወይንስ የለም? እግዚአብሔር የፍጡራን ሁሉ ፈጣሪ የነገሮች ሁሉ አስገኝ ነው። ጥያቄው እግዚአብሔር ፈጣሪ ነው አይደለም ሳይሆን እኮ ስነ ባህሪውን ማወቅ አለብና መጀመሪያ የፈጣሪ ባህሪያት አይደለም። የጠየቀህ ጥያቄ ስህተት ነው ስላልክ ላርምህ ነው። ቆይ አሮን እግዚአብሔር አያት እንዳለው አያት አለ የቅድሙን ጥያቄህን ቀጥታ ነው መልስ። ጥያቄውን እንደተቀበል አሮን ይኸውልህ ጥያቄ ጠይቆ እሱ አጠያየቅ ስህተት ነው አልከው። ያንተን ጥያቄ ለመለስ ነው የገባሁት። እሱ ትመልሳለህ። ያው ፊት ለፊት ነው ያለው። ፊትም አልሄድም አለሁኝ። ያው እና ደግሞ ጠይቃለሁ፣ አንተንም ጠይቃለሁ። እግዚአብሔር አያት አለ ወይንስ የለውም? እሱን መልስለትና ቀጥታ ወደ እኔ ጥያቄ ትገባለህ። እግዚአብሔር አያት አለ የለውም? እግዚአብሔር አምላክ አያት የለውም። ከፍጥረት አስቀድሞ የነበረ ነው። በጣም ጥሩ። በጣም የአያቶች የቅድመ አያቶች ፈጣሪ ነው እሱ። በጣም ጥሩ። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ቃል ነው። እግዚአብሔር አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ዓለምን የፈጠረበት ቃሉ ስለሆነ እግዚአብሔር ነው። እኮ እግዚአብሔር ነው። ስለዚህ እግዚአብሔር አያት አለው ወይንስ የለውም? የለውም። እሺ አንዴ ናንብበው። እዚህ ጋር ምን ይላል? ሐና ሆይ አንብባትችን ሐና ሆይ መጽሐፉ ምንድን ነው? እሱ መጽሐፉ ምንድን ነው? ኦርቶዶክስ ነህ አይደለ? እኮ ምንድን ነው መጽሐፉ? ንገረኝ። ችግር የለም አንብበው። ያው መጽሐፉ መጽሐፍ ቅዱስ ጥቅስ አይደለም። ይሄ የመጽሐፍ ቅዱስ ጥቅስ አይደለም። መጽሐፍ ቅዱስ ላይ ይሄ አይነት ቆይ አንተ ፕሮቴስታንት ነህ ያ ኦርቶዶክስ? አንዴ ቆየ ዮኒ ቆይ ችግር የለውም። የመጽሐፉን ስም አንዴ ሚዮኒ አድርግ። አንተ ፕሮቴስታንት ነህ አይደለ? አንተ ይሄን አትቀበልም አውቃለሁኝ። አንተ አሮን ኦርቶዶክስ ነህ አይደለ? ሁሱ ይኸውልህ ለአርጉመንት ሴክ ምናምን ሳይሆን መጽሐፉን ንገረኝና ልንገርህ ችግር አለ። ያው መጽሐፉ ይታያል እኮ አንብበውሽ። ያው የቅዱስ ኢያቄምና ቅድስት ሐና ድርሳን ነው የሚለው። እሺ ምን ይላል እዚህ ጋር? ሐና ሆይ ብሎ ምን ይላል? ብፅዓን ክብር ይገባሻል፣ ክብር ይገባሻል ማለት ነው። ና ይሄ የተሰበረበት ያው ድምቅ ያለችዋ ሐና ሆይ አንብበው ሙሉን፣ ችግር የለው። አይ አፕ ነው ይሄ ኖርማሊ እንትን ነው፣ ሃርድ ኮፒ መጽሐፍ ነው። አንብበው አይደለም አነብ፣ ችግር የለውም። የእግዚአብሔር አያት ሆነሻልና ይላል። ምንም ምን ሲጀመር ይሄ እንደዚህ ምን መጽሐፍ ላይ ያገኘው ይሄንን? ይችን አሁን ኖርማሊ
ቆይ ስለዚህ ቆይ አይደለም አይ ቆይ ብነካለህ ሙሉ መጽሐፍን ያወጣልሃል። ችግር የለውም። አንዳንድ ዮኒ ምን ሆነህ ነው አንተ? ፕሮቴስታንት ነህ አይደለ? አንተ ፕሮቴስታንት ነህ። ይሄን እንደማትቀበል አውቃለሁኝ። አንተ ጋር ባወራ ኑሮ አላወጣውም ነበር ይሄን። ምክንያቱም አንተ መጽሐፍ ቅዱስ ብቻ ነው የምትቀበለው አይደለ? ቆይ አንዴ እግዚአብሔር አያት እንዳለው ይናገራል። እዚህ ቦታ ላይ እግዚአብሔር አያት አለው የሚለውን አንተ አትቀበልም ወይስ ትቀበላለህ? አሮን እሺ ሁሱ ይኸውልህ እኔ የእግዚአብሔርን ስነ ባህሪ በስነ ስርዓት መጽሐፍ ቅዱስ አስረድቶኝ ነው ያደግኩት። ገባ? አሁን ለአርጉመንት እንደዚህ ለክርክር ለእንትን ከሆነ እኮ እንትን ልንል እንችላለን እኮ የሆነ ነገር ደም ልልህ እችላለሁ፣ ግን ተገቢ አይደለም እሱ። ገብቶሃል? እኔ በመጽሐፍ ቅዱስ አሁን ለምሳሌ አንተ ጋር ሳወራ በመጽሐፍ ቅዱስ ነው የማወራው። ይሄ ከምን አንጻር ተባለ የሚለውን ነገር ለምሳሌ እኮ እንደምታምንበት እኮ እኔ ራሱ ላረጋግጥልህ እኮ ነው። እግዚአብሔር አያት የለውም ብለህ የምታምነው አንተ ወይስ አለው ብለህ? አይቼ አላቅም። እኔ አይደለሁም ማንኛውም ኢአማኒ የሆነ ሰው ራሱ እግዚአብሔር አያት ምን ማለት ነው? ፈጣሪ አያት ይኖረዋል እንዴ? ኦኬ፣ ስለዚህ ይሄ መጽሐፍ ስህተት ነው ማለት ነው አይደለ? እግዚአብሔር አያት አንቺ ሀና ሆይ ይላል። ሀና ማነች? ሃሮን በቃ እሺ፣ አበቃት። ለምሳሌ እሱ ህጸት ገብቶበት ሊሆን ይችላል። ማን ያሳተመው? ስህተት ነው ብለህ እሺ ነገርከን። እሺ ሀና ማነች ግን? የኢያቄም ሚስት። በጣም ጥሩ። የኢያቄም ሚስት ሀና ለማርያም ምን ሆነች? እናቷ። ማርያም ደግሞ ለኢየሱስ እግዚአብሔር ነው አይደል? ኢየሱስ ለእግዚአብሔር ምን ሆነች? ማርያም ለኢየሱስ ክርስቶስ እናቱ፣ ለእግዚአብሔር ቃል እናቱ ተብላለች በማህፀኗ ስላደረ። ስለዚህ ሀና የማርያም እናት ለኢየሱስ ክርስቶስ እግዚአብሔር አያት ሆነች አይደለ? ሀና ማለት ትችላለህ እኮ እንደሱ ችግር የለውም። ግን ይኸውልህ ማለት ይቻላል። ገብቶሃል? ስለዚህ የእግዚአብሔር እናት ነች ማለት ነው በተዘዋዋሪ አይደለ? አሮን ኢየሱስ ክርስቶስ ቅድመ ዓለም የነበረ ነው። ማርያም ወይም ደግሞ ከሀና እና ቅድመ ዓለም ነበረ አልነበረም ሳይሆን ጥያቄ እባክህን ቆይ አንዴ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ካመንክ ሀና የእግዚአብሔር እናት ነች የሚለው ትክክል ነው ማለት ነው አይደለ? የእግዚአብሔር እናት የአምላክነት እናት አይደለም። ችግር አለው ታዲያ የአምላክነት እናት በጣም ጥሩ። ስለዚህ ሀና ደግሞ የአምላክ አያት ነች ማለት ነው። አንተ እባክህ ሀና ደግሞ የእግዚአብሔር አያት ነች ማለት ነው አይደለ? እሱ በአላህ አዳምጠኝ፣ በአላህ ብያለሁ አዳምጠኝ። እንግዲህ አላህ የሁላችንም አምላክ ነው። ለእኔ እንደዛ ብዬ ነው የማምነው። እኔ አላዳምጥም አላልኩህም እኮ። ስማኛ፣ ነጥብ ለማስቆጠር እንዳትመስራት ትባል አለመረዳት እኮ ነው ማለት ብዙ ሰው እያዳመጠ ስለሆነ ያለው እኮ። ስለዚህ ሀና የእግዚአብሔር የኢየሱስ ክርስቶስ አያት ነች ማለት ነው አይደለ? አትሆንም። እሱ የሚባልበት ኮንዲሽን ኢየሱስ ክርስቶስ በስጋ ከመጣ ከማንዘር በስጋ የመጣው ከማንዘር ነው የሚለውን ነገር ሰዎች መረዳት ከፈለጉ ያንን ነገር ሊያነቡ ይችላሉ። ገባ እኮ። ስለዚህ የእግዚአብሔር አያት አይደለችም ማለት ነው ሀና። መሆን የምችልበት ኮንዲሽን አለ። ትባላለች ስልህ ግን ይኸውልህ በስጋ ከመጣ በኋላ ማለት ነው እሱ ለማለት ነው። አሁን የቅድሙን ጥያቄ መጠየቅ የዳዊት ስርና ግንድ ነኝም እኮ ይላል ኢየሱስ ክርስቶስ። ሁሱ ወይ እንዲቀበለው እንትና ኢየሱስ የሀና የልጅ ልጅ ነው። ገባ? ሲገለበጥ እያወራህ ያለሁት እሱ ጋር ነው ማለት አንተ ንግግር እያወራህ ያለሁት እሱ ጋር ነው። የቅድም የጠየቀው ጥያቄ ምንድነው? ወደ ጥያቄ ከመግባቴ በፊት የምታመልኩት አምላክ ስንት አምላክ ነው የምታመልኩት እያልክ ስለነበረ እኛ የምናመልከው አንድ አምላክ ነው። አንድ አምላክ ስንል ደግሞ እናንተ ሆነ ቦታ ተቀምጦ እንደሚቆጠረው ማለት አይደለም። ፈጣሪ አይቆጠርም፣ ባይዘው መንፈስ ስለሆነ ማለት ነው። ብቻውን ነው የፈጠረው፣ ተባባሪ የለውም ለማለት ነው። ገባ? እንጂ የኛ ፈጣሪ ሙሉ በኩል ይሄ ነው፣ ሁሉም ቦታ ያለ የሚገኝ ነው። ስለዚህ ከዛ አንፃር አንድ አምላክ ነው የምናመልከው። እሱን ነገር ለመናገር ነው የገባሁት። ወደ ጥያቄ መግባት ሁሉም ቦታ አለ አምላክህ። እሺ ሁሉም ቦታ አለ አምላክህ አለ። በሲኦል ውስጥ አለ። ሁሉም ቦታ አለ ማለት መንፈስ ሁሉም ቦታ ይገኛል አለ። ስለዚህ ገሃነም ውስጥ አለ ማለት ነው እግዚአብሔር። ገሃነምን የፈጠራት እኮ እሱ ነው። ማን የፈጠረው አይደለም ጥያቄ። አምላክህ ገሃነም ውስጥ አለ ወይ? እሳት ውስጥ እሳት አይፈጀውም። እሱ ማለት በእሳት የሚፈጅ በቆሻሻ የሚቆሽሽ አምላክ አይደለም። ሁሉ አይፈጀውም አላልኩም እኔ። ገሃነም ውስጥ ይኖራል ወይ? ዲያብሎስ እኮ አንተ እያሰብክ ያለው ከመፈጀቱ ከማቃጠሉ ምናምን ጋር ነው። ገሃነም ውስጥ አለ የሚፈጀው አምላክ አይደለም ወይ? እኔ በፈጣሪ አምላክህ በሲኦል ውስጥ አለ ወይንስ የለም? ይኸውና ክርስቲያኖች ኮሜንት ላይ እንዴት በሲኦል ውስጥ የለም እያሉ ነው። አልተቀበሉም። አንተ ሲኦል ውስጥ አለ ብለህ ታምናለህ? አምላክህ ሙሉ በኩል ይሄ ነው በቃ ሁሉም ጋር አለ። እግዚአብሔር የማይገኝበት ቦታ የለም። ስለዚህ ሲኦል ውስጥም አለ ማለት ነው። በሁሉም ቦታ የመላ ነው። በቃ ጨረስኩ እኮ። በሁሉም ቦታ የመላ ነው። ለምን ትከፋፍላለህ? በሁሉም ቦታ የመላ ነው። ጨረስኩኝ። ትከፋፍላለህ አትበል እንዴ! ሰው የጤነኛ አይደለም። ገሃነም ለሲኦል ማን ነው? ለዲያብሎስ ነው አይደል የተፈጠረችው?
የሚል የለም። እንደዛ ለኃጢአተኞች ለአመፀኞች ነው የተፈጠረችው መቅጫ ናት። እሺ ዲያብሎስ የት ነው የሚኖረው? ዲያብሎስ እዚህ ምድር ላይ ይኖራል። አሁን እኛ ጋር እየኖረ ነው ያለው። በጣም ጥሩ። በዲያብሎስ ውስጥ አለ እግዚአብሔር? በዲያብሎስ ውስጥ እንዴት የእግዚአብሔር ቅዱስ መንፈስ ስላላደረበት እኮ ነው። እሱ ቅዱስ መንፈሱ ስላላደረበት አፈንጋጭ ስለሆነ የእሱ መንፈስ ሊኖርበት አይችልም። በዲያብሎስ ውስጥ የለም ወይንስ አለ እግዚአብሔር? የለም ማለት እሱ ፈቅዶ ስላስወጣው ማለት ነው። እግዚአብሔር የሌለበት ቦታ አለ ማለት ነው። አዳምጠኝ። ይኸውልህ ሰረተው ይሄ አረተው ሳይሆን ይኸውልህ ለነጥብ ማስቆጠር ከሆነ እኮ እንትን የለም አልከኝ እኮ ገናችን። እሺ አዳምጠኝ። የሰው ሙስሊም ነው ያልኩት የለም ማለት። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እሺ አንድ ጊዜ ቦታ አለ የሚለው ውሃ በላው ማለት ነው። እሺ አዳምጠኝ አንድ ጊዜ ይቅርታ። እንደው በአላህ እኔ አዳምጠኝ አላልኩህም እኮ ተውና። እሺ ሁለት ፈቃድ አለው ማለት ነፃ ፈቃድ አዳምጠኝ ምናምን አትደጋግሙት። እየተደማመጥን ነው እንዳላዳመጥኩ ምናምን አታድርግ። እሺ እሺ እግዚአብሔር በሁሉ ቦታ አለ አልከን አይደል? የተገደበ አይደለም አልከን። እሺ አለ። በሲኦል ውስጥ በገሃነም ውስጥ አለ ወይ? አዎ አለ አልክ። በዲያብሎስ ውስጥ አለ ወይ ስለህ ግን ያ የለም እዚያ ውስጥ አልክ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። ኤክሰፕሽናል ነገር አታውቅም እንዳንተ እንዴ ነው። በዲያብሎስ ውስጥ አለ የለም እግዚአብሔር? በሰይጣን ውስጥ ቅዱስ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ ብሏል ማለት ቅዱስ ስላልሆነ አመፀኛ ስለሆነ የእግዚአብሔር ቅዱስ መንፈስ ቢያድርበትና ቢቀበለውማ እኮ ሰይጣን አይሆንም ነበር እኮ። ተቀብሏል አልተቀበለም አይደለም ጥያቄ። አሁን ሰይጣን አምላክ ስላልተቀበለው የሱ መንፈስ የለውም ይፈልግ ነው። የእግዚአብሔር መንፈስ ስላልተቀበለው የለውም። አልተቀበለም አውቃለሁ። ይኸውልህ አምላክን ተቀብሏል አልተቀበለም ዲያብሎስ ብዬ አልጠየቅኩህም። ለእሱ ነው አሁን እየመለስክ ያለው። እኔ ግን እግዚአብሔር በሁሉ ቦታ አለ አልክ። እንደው በሁሉ ቦታ? አዎ በሁሉ ቦታ አለ። ስለዚህ የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። እና ዲያብሎስ ውስጥ ከሌለ የሌለበት ቦታ አሁን እንትን ስጠኝ ማለት ለእኔም ጊዜ ስጠኝና ልናገር። አንድ ቤት ውስጥ 5 ልጆች ቢኖሩ የእግዚአብሔር ጸጋ ያደረባቸው የእግዚአብሔር መንፈስ ያደረባቸው 4 ቢሆኑ አንዱ ደግሞ አመንዝራ ዝሙተኛና የእግዚአብሔርን መንፈስ የማይቀበል ቢሆን የእግዚአብሔር መንፈስ በሱ ውስጥ አያድርም። ግን እግዚአብሔር እዛ ቤት ውስጥ የለም ማለት አይደለም። አዩ አሁን እኛ ተቀብሏል አልተቀበለም አይደለም ጥያቄያችን። ይኸው ለሶስተኛ ጊዜ ልድገምልህ። ዲያብሎስ አምላክን እንደማይቀበለው የእግዚአብሔር መንፈስ የሌለው ስላልተቀበለ ነው። ስለመቀበልና ስለማመን ስላለማመን ሳይሆን በእርሱ ውስጥ አለ ወይንስ የለም? ቦታን አማክዬ እየጠየቅኩህ ነው። ገብቶሃል አይደለ? በቦታ የተገደበ አይደለም፣ ሁሉም ቦታ አለ አልክ። በዲያብሎስ ውስጥ አለ ወይንስ የለም ነው እንጂ ዲያብሎስ በእግዚአብሔር ያምናል አያምንም፣ ተቀብሏል አልተቀበለም አይደለም ጥያቄ። በእርሱ ውስጥ ይኖራል ወይንስ አይኖርም? አለ የለም? የለም ብዬ እኮ የሌለበት ምክንያቱም ለምን መቀበል አልፈልግም። ምክንያት አይደለም ቦታ ነው እየጠየቅኩኝ ያለሁት። በእርሱ ቦታ ውስጥ የለም ካልክ ኸላስ የተገደበ ነው ማለት ነው። እግዚአብሔር በእርሱ አያምንም እያልከኝ ነው አንተ። እኔ ያምላል አያምንም አይደለም ጥያቄ። እንደማያምን አውቃለሁ በደንብ አድርጌ። አይ በእርግጥ ቦታ ማለት በእርግጥ የሆነ ስፔሲፊክ ሁሱ ቦታ ማለት ስፔሲፊክ ፕሌስን የሆነ አካባቢን መግለጽ ብቻ እኮ ላይሆን ይችላል። ስልጣንን እንትንም ሊገልጽ እኮ ይችላል። አሁን እኔ ስለ ስልጣኑ አይደለም ጥያቄ። አሁን ጥያቄ ምንድነው? ስለ ቦታ የእግዚአብሔር መንፈስ ለምሳሌ ቦታ የማይሰራ ሊሆን ይችላል። ኦኬ፣ ስለዚህ እግዚአብሔር የተገደበ ነው። የሆነ የሌለበት ቦታ አለ፣ ያለበትም ቦታ አለ። ክፉ ቦታ ለምሳሌ ዲያብሎስ ባለበት አይገኝም ማለት ነው አይደለ? አላልኩም። እሱ እስልምናው ላይ ያለ አስተምሮ ነው እኮ። እንደሱ የሚለውን እስልምና ላይ ያለውን አሳይኝ እስኪ። ትልቁ ላይ ነህ ክፈት። ሽንት ቤት ለምሳሌ አይኖርም አይደለም አለ። ያ እንደሱ ሽንት ቤት የለም የሚለውን አውጣና አሳይ። ትልቁ ላይ ነህ ክፈት። ራስህ ስትናገር እኮ ከራስህ ቪዲዮ እኮ እስልምና ላይ ያለ አስተምሮ ነው ብለሃል። ልክ እንደሚያውቅ ሰው ወደዛ ለመውሰድ እኔም ሄድኩልህ ተከተልኩ። ሽንት ቤት የለም የሚለውን አሳይኝ ክፈት። እንደ አርሽ ላይ እኮ ነው ያለው። አርሽ ላይ ስላለ የት ነው ሽንት ቤት አይደለም? ሌላው ይቀር አርሽ ላይ ተደላደለ አይደለም የሚለውን አሳይኝ። ሽንት ቤት የለም የሚለውን እሱ ልታወርድ የፈልገህ ነው ጥያቄ ጠይቃለሁ ስላልኩ አያችሁ። ወላሂ አላወርድሽም። አሁን ወደዛ ነው ወላሂ ካልክ ማለት ነው። ወላሂ ካልክ አላህ በአርሽ ላይ የተደላደለ እንደሆነ ታውቃለህ። ና ወዴትም አወርደህ ግን ማስረጃ ማምጣት እንደማትችል አሳየው። ከዛ መለስኩ። አሁን ወደዛ ነው። ቆይ አዳምጥ ረጋ በል። ስለዚህ ያንተ አምላክ ዲያብሎስ ውስጥ የለም፣ የሌለበት ትክክል
አካል ባንተ ውስጥ ግን አለ አይደለ? እግዚአብሔር እውነት ነው። አመሰግናለሁ። እግዚአብሔር ይክበር። ዲያብሎስ ውስጥ ግን የለም። ዲያብሎስ ውስጥ የለም። የእግዚአብሔር ቅዱስ መንፈስ የለውም ዲያብሎስ። ለዛ ነው አመፀኛ። የእግዚአብሔር ቅዱስ መንፈስ አለ የለውም ሳይሆን እርሱ የማይገኝበት ቦታ አለ። ያ ለምሳሌ ዲያብሎስ። እሺ አሁን ወደ ጥያቄ ልሂድ። ጣዖታት ውስጥ አለ እግዚአብሔር። ልለፈው ሊጠይቅ ጥያቄህን ጠይቅ በቃ ስለሆነ ነው። እሺ አመሰግናለሁ። በዚህ ጉዳይ ላይ ምናልባት ተመልሼ ገባና ዘርዘር ያለ ነገር ይዤ እንትን እልሃለሁ። አብሽር በቃ ስትማር ጊዜ አላህ ማለት ነው የሙስሊሞቹ አላህ ከቁርአን ውጪ ነብዩ መሐመድን ያናገረበት ኮንዲሽን አለ ወይም ደግሞ መጽሐፍ አለ? አለ። ምን ላይ? ከቁርአን ውጪ ብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። እሺ እሱን ታሳየኝና እሱ ያ ነገር ቁርአን ላይ ለምን እንዳልተካተተም በዛው ጀስቲፋይ ታደርጋለህ። በቃ ስለዚህ ጥያቄ የመጀመሪያው አላህ ከቁርአን ውጭ ለነብዩ ሰለላሁ ዐለይሂ ወሰለም ያናገረባቸው ቦታ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለምን ስማቸውን እየጠራ ያ ሙሐመድ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ ያናገሩበትን ቦታ ላሳያችሁ። እሺ አምላክ አላህ ስብሐነሁ ወተዓላ በዚህ ሐዲስ ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በቀጥታ ያለማንም መካከለኛ ያናገረባቸው ቦታ ነው። ለምሳሌ ነብዩላህ ሙሳን አላህ ቃል በቃል እንዳናገረው ያለማንም መካከለኛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ አንዴ ምን አልከኝ? ቋንቋውን እስኪ አማርኛ አድርገው ነው። ችግር የለውም። እሺ ወደ አማርኛ አልቀይርልህ እዚሁ እያለ በጣም ረጅም ነው ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም የሰማይን ዓለም የጎበኙበት ያረጉበት የሆነ ሐዲስ ነው። እዚህ ቦታ ላይ ከማን ጋር ከተባለ ከመላእኩ ማን ያለ ይሄ ቃል ከቅዱስ ገብርኤል ጋር ነብዩ ሰለላሁ ዐለይሂ ወሰለም አብረው የሄዱበት ቦታ ነው። በዚህ ላይ አላህ ሱብሓነሁ ወተዓላ ቃል በቃል ወደ እርሳቸው ግልጠትን እንደገለጠላቸው ይናገራሉ። እርሱም ማን እያለ ሙሐመድ ሆይ እያለ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። ገቻላረን ሙሐመድ ሆይ እያለ ያናገራቸዋል። አላህ የሚለውን እዚህ ቦታ ላይ እግዚአብሔር እያለ ነው የሚተረጉመው ወደ አማርኛ ሲቀየር። እሺ ይሄን ይመስላል። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያናገረባቸው ቦታ ነው። እሺ ምንጩን ከፈለጋችሁት ያውና ሶሒህ ሙስሊም 62 ላይ ታገኙታላችሁ። ታያቸዋል። ሙስሊም 162 ላይ ይገኛል። እሺ ሐሉ አላህ ወደ እኔ የሚገልጠውንም ቃል ገለጠ አሉ። ቃል በቃል ይህን አላህ ቁርአን ላይ ምን አለው? ፈአውሓ ኢላ ዐብዲሂ ማ አውሓ ብሎ ገለጸው። ሱረቱ ነጅም ላይ ወደ ባሪያዬ ሙሐመድ የገለጥኩትም ቃል ላችሁ። ሙሐመድ ሰይጣን ነበረባቸው አልነበረባቸው? በጣም ጥሩ ጥያቄ ነው። ናግባና ለመለስላችሁ ነብዩ ሰለላሁ ዐለይሂ ወሰለም ነበረባቸው አልነበረባቸው የሚለው ባትገባም ችግር የለውም። መግባት የማትፈልግ ከሆነ ልከንልሃል ከገባ ጠይቅ፣ ችግር የለም። መጠይቅ በደንብ አድርጋችሁ አዳምጡ። እሺ ሰይጣን አለባቸው የለባቸው የሚለውን ከመናገራችን በፊት ሰይጣን ማለትን ማለት ነው። ሰይጣን የሆነ የአካል መጠሪያ ነው ወይ? አይደለም። ሰይጣን ብሎ ማለት ከአምላክ ትእዛዝ ያመፀ ማለት ነው። ወይም የባህሪ መገለጫ እንጂ የአካል መጠሪያ አይደለም። አካሎች ሶስት ናቸው ባጭሩ። ሰው አለ፣ ጅን አለ፣ መልአክ አለ። መልአክ ጽድቅን ብቻ የሚያደርግ ነው። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ጽድቅን የሚያደርጋለ፣ ኃጢአትንም የሚያደርጋለ።
አዳምና ሔዋንን ከጀነት እንዲባረሩ ምክንያት የሆናቸው አካል ከጅኖች ጭፍራ ነበር። የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚል ባህሪ በእርሱ ላይ ዋለ። ገብታችኋል? ከአላህ ትእዛዝ ያመፀ ሆነ ማለት ነው። ማንኛውም ሰው ሰይጣን አለበት ቢባል ምን ማለት ነው? እንደው በአካሉ ላይ ይኖራል ማለት ነው? አይደለም። ሰይጣን ብሎ ማለት ከአምላክ ትእዛዝ ማመፅ ማለት ነው። ከአምላክ ትእዛዝ እንዲያመፅ ጉትጎታ የሚያደርግ የሆነ ነገር ማለት ነው። ገብታችኋል አይደል? መጥፎ ነገር ልትፈልጉ ትችላላችሁ፣ መልካም ነገርን ትፈልጋላችሁ። ያ መጥፎ ነገር መፈልጋቸው እርሱ የሰይጣን ባህሪ ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን ወደ መጥፎ ሊጋብዛቸው የሚችል አካል እንዲሁም ደግሞ ማንኛውንም አካል ሰውንም ሆነ ነቢያትንም መጥፎ ነገር ሊወሰወሱ ይችላሉ። ግን በነቢያት ላይ አቋም ምንድን ነው? እንትን የለውም ነው፣ አቅም የለውም ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ክፉ ነገር የማድረግን ሰይጣናዊ ነገር የማድረግን ፍላጎት ማን ነው? ያ ነገር የለም በእርሳቸው ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወላኪን አላህ አዓነኒ ዐለይሃ፣ ነገር ግን አላህ እኔን እንዲህ አይነት ከሰይጣናዊ ባህሪ እኔን አግዞኛል። ማን ነው እንትን ብሎኛል፣ አግዞኛል። በእኔ ላይ ምንም አይነት ስልጣን እንዳይኖረው ተደርጓል ብለዋል። ክፉ ነገር እሳቢ የሚባል ነገር በእርሳቸው ላይ የለም ነው። ገብታችኋል አይደል? ያ በእርሳቸው ላይ ያለ ወይ የለም ነው መልሱ። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም አላህ እኔን በእርሱ ላይ ግን አግዞኛል አሉ። በእርሳቸው ላይ አቅም የለውም ነው። በአምላክህ ላይ ግን አቅም አለው። ገብተዋል? በአምላክህ ላይ አቅም አለው። ሰይጣን ኢየሱስ ክርስቶስን እንደፈለገ የማድረግ አቅም ነበረው። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 4 ከቁጥር 1። ሰይጣን ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ ቤተ መቅደስ እንደፈለገ አድርጎ ሲያዛዝሮ ሲወስደው ነበር። ለእኔ ስገድ ሁሉ እያለ እንደፈለገ ያዘው ነበር። ማስረጃ ሰይጣን በአምላክ ላይ ስልጣን እንዳለው። ሌላው ጳውሎስ ሰይጣን አለብኝ ብሎ ቃል በቃል ይናገራል። ነው ላሳያችሁ። ሌላው ያ ብቻ አይደለም። መጽሐፍ ቅዱስን ከጻፉለት ጸሐፊያን ከሐዋርያቶች መካከል ሰይጣን አለ፣ ሰይጣን ተብሎ የተገለጸ ሰይጣን አለበት ብቻ ሳይሆን ያ ደግሞ ሰይጣን ተብሎ ነው የተገለጸው። አሁን ወደ ማስረጃው ቀጥታ እንሂድ። ያው ማቴዎስ ወንጌል ምዕራፍ 4 ሰይጣን በኢየሱስ ላይ ምን ያክል ስልጣን እንደነበረው ተመልከቱ። ኢየሱስ ክርስቶስን የዚህ ዓለምን መንግስታት ያሳየው ሰይጣን ነው። የሚገርማችሁ ትልቅ ሁኔታ ነው ሰይጣን ለኢየሱስ ክርስቶስ። ይህን ሁሉ የተናገርኩት በመጽሐፋቸው ላይ። ከዚያ ወዲያ ይላል፣ ከዚያ ወዲያ ይነበባል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ እንደሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው አለ። ተመልከት፣ ሰይጣን በኢየሱስ ክርስቶስ ላይ ምን ያክል ስልጣን እንዳለው ራሱ እየወሰደው ተራራ ለተራራ አስበዋል። ከዚህም ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደውና ይላል። ማንን? ኢየሱስን። ከተራራ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቆመ አለ። አየህ አይደለ? በመቅደስ ጫፍ ላይ አቆሙ። ራሱ እየወሰደው ራሱ በመቅደስ ጫፍ ላይ ያቆመዋል። ራሱ እየወሰደውና በመቅደስ ጫፍ ላይ ያቆመ። አስበው፣ አምላክ ብለህ ታስበው ነው። የመሳለቅ እንዳይመስላችሁ በክርስቶስ ላይ። ይሄን ክርስቲያኖች ወላሂ መሳለቅ አይደለም፣ ግን እንደኛ አስተምህሮ አይደለም። እናንተ አምላክ ብላችሁ አልተከበረም በመጽሐፉ ላይ። ሰይጣን እንደፈለገ ይወስደዋል። እኛ ላይ ግን ነብይ ሆኖ ኢየሱስ ክርስቶስ እናንተ አምላክ ናችሁ ብለው አምላክ ነው ብላችሁ እያሰባችሁ አስቡት። እኛ ግን ነብይ ነው ብለን እያሰብን ሁላ ሰይጣን በኢየሱስ ላይ ስልጣን የለውም ብለን ነው የምናምነው። ማን ያከበረው ታዲያ? ልጆች ቆም ብላችሁ አስቡ።
ማን ነው ያከበረው? እኛ ነብይ ነው ብለን እያመንን እንኳን ገብቷችኋል አይደለም? አምላክ ነብይ ነው ብለን እያመንን ሰይጣን በኢየሱስ ላይ ስልጣን የለው፣ በዒሳ ላይ ስልጣን የለው። በዚህ ግን እንደፈለገ ያድርገው። መንዙማ ሽኑ ያኔ መንዙማ ጥያቄ ያለ ይቀጥል። ይበቃል። ጳውሎስ ቃል በቃል እኔ የሰይጣን መልእክተኛ አለኝ እያለ ይናገራል። መልእክተኛ ማለት መልእክትን የሚያመጣ ነው አይደል? ስለዚህ የሰይጣን መልእክተኛ አለኝ ብሎ ጳውሎስ ቃል በቃል ራሱ ይናገራል። እሺ መርሐባ እኔ ልቀጥል ወሱ። እሺ አንድ ሰው ሶላት ተአኺር ነይቶ ከዛ በኋላ ተአኺር እንደነየተ መስጂድ ቢደርስና ያ ተአኺር የነየተውን ሶላት ሳይሰግድ አዛን ቢባልበትና ያኛው ጀማዓ ቢቆም የትኛውን ነው መስገድ ያለበት? መስጂድ ከመጣ መስጂዱ መስገድ አለበት። ያንን ያውን ይተዋል። መስጂድ ከመጣ መስጂድ መስገድ አለበት። ሐታ ሙሳፊር ሆኖ ሰው መስጂድ ቢመጣ ጀማዓ ከገባ ወደ መስጂድ ካገኘ ከጀማዓ ጋር መስገድ እንዳለበት ሼኽ ሷሊህ አልፈውዛን ይናገራሉ። እንደው ቀስር አደርጋለሁ ብሎ ነይቶ ቢሆንም እንኳን ስለዚህ መስጂድ እስከመጣ ድረስ ከኢማሙ ጋር መስገድ አለበት። እሺ ለምሳሌ መግሪብን ወደ ዒሻ ተአኺር ቢያደርግ ማለት ነው። ከዛ ሲደርስ እዛ ቦታ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው መግሪብን ነው ወይስ ዒሻን ነው? ጥያቄው እንደዛ ነው። ደጋማ ለምሳሌ መንገድ ላይ ሆኖ አንድ ሰው መግሪብን ወደ ዒሻ ተአኺር አደረገ ነይቶ ማለት ነው። ከዛ ሲደርስ ጊዜ እዛ መስጂድ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው ዒሻን ነው ወይስ ደግሞ መግሪብን ነው? ወቅቱ በምን ወቅት ላይ ነው የደረሰው? በመግሪብ ወቅት ላይ ነው የደረሰው? በዒሻ ነው እንጂ የደረሰው። መግሪብን እኮ ወደ ዒሻ ነው ተአኺር ያደረገ። ከዛ ዒሻ እየተሰገደ ደረሰ። በጣም ጥሩ። يدخل مع الإمام بنية المغرب. يدخل مع الإمام بنية المغرب. بمغرب نية كإمام قاري قبل. كذا بهلا لك إمام أردت ركعان وشال مسكرار الله. إمام أردت ركعان سيسكر جزء عيشان لك ودارات تنيا وركعان سيكون مرسوك وجبلي تبقى على سوستنيا عليه. أي نسا مدارات تنيا. كناتهم مرسوم مغرب النبي سكر. ልክ እሱ አራተኛው ረካ ሰግዶ ወራ ተህያቱ ሲቀመጥ ጊዜ የዛኔ ከኢማሙ ጋር አብሮ ተህያቱን ይላል። ከኢማሙ ጋር ያሰራምታል። ከዚያ በኋላ ዒሻን ይሰግዳል። ዒሻ ወቅቱ እስከ ሌሊቱ ግማሽ ድረስ ስለሚለጠጥ የእርሱ መዘግየት አያሳስበው። ስለዚህ ቀድሞ ኢብኑ ዑሰይሚን እንደተናገሩ ሁላቸውም ዑለሞች ናቸው በዚህ ነገር ላይ ከኢማሙ ጋር ከገባ ያንን በመግሪብ ንያ ነይቶ ይገባል። እሺ ኩረን ጀዛከላህ። ሌላው ደግሞ ንያ ላይ ለረመዳን በየቀኑ ለሊት መነየት ለየቀኑ ሁሉ ግዴታ ነው አይደል? አንድ ሰው ደግሞ ሶር ሳይነሳ ቢነጋበት እንዴት ነው የሚያደርገው? ንያ ለረመዳን በእያንዳንዱ ሌሊት መነየት አለበት ወይንስ መጀመሪያ ቀን ወሩን ሙሉ ብሎ የነየጠው ይበቃዋል በሚለው ጉዳይ በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች አንዴ ከነየተ የወሩን ሙሉ ጾም አለሁኝ ብሎ ያ ይበቃዋል ብለዋል። ሌሎች ደግሞ አይ ለእያንዳንዱ ቀን ለየብቻው መነየት አለበት አይበቃም ብለዋል። ትክክለኛ የሁለተኛው ነው። ለምን ከተባለ እያንዳንዱ የረመዳን ቀን ጾም ዒባዳ ሙስተቂል ራሱን የቻለ የአምልኮ ስርዓት ነው። በመካከል ያ አምልኮ የሚቆራረጥበት ጊዜ ስለሆነ አንዱ ቀን ትጾማለህ፣ ቀጣይ ደግሞ እስክትጾም ድረስ የሌሊቱ ክፍለ ጊዜ ጾም ላይ አትሆንም። እንደገና እንዳዲስ የምትሰራው ዒባዳ ነው። ለምሳሌ በቀን ውስጥ 5 አውቃት ሶላቶች አሉ። ለአምስቱም ሶላት አንድ ጊዜ ከለየትክ ይበቃል ወይ? ላ አይበቃም። ለእያንዳንዱ ሶላት መለየት አለበት። ከዛልክ ልክ እንዲሁ የእያንዳንዱ ቀን ጾም ራሱን የቻሉ የየራሳቸው የአምልኮ ስርዓቶች ናቸውና ለእያንዳንዱ ቀን መነየት አለበት። ይሄ ነው የዑለሞች አቋም። እሺ አለበት ማለት ነው። ካልነየተ ካለበት ማለት ነው። ቢነጋበት ለዛ ቀን ይሄን ካላወቀ ይሄን ነገር በዚያኛው ሁክም ይሰራል፣ ችግር የለውም። ለምሩ ፊ ዋሲዓ። ባወቀበት ጊዜ ግን ያስተካክለው ነው። ባወቀበት ጊዜ ለእያንዳንዱ ቀን ይነይት። እሺ መርሐባ፣ ሹክራን ጀዛከላህ ኸይር።
السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነው ወንድሜ? ሰላም ነው አልሐምዱሊላህ። እሱ አንድ ጥያቄ ነበረኝ። እሺ። በመስጊድ ውስጥ ሆነ በመጸዳጃ ክፍል ጀናባ ብታይ እዛው በፈሳሽ እዛው በምትጠቀም ሰዓት ጀናባ ብታይ እንዴት ነው ሁክሙ? እንዴት ነው? አንደኛ መስጂድ ውስጥ መተኛት ተገቢ አይደለም። ልክ እንዲህ አይነት ነገራቶች ስለሚያጋጥሙ ገብተዋል። አይሆንም፣ አይቻልም። በኋላ ጠርገህ የምታስወጣው ነገር የምታስወግደው ነገር ወይንም ቆርጠህ የምታወጣው ነገር አይደለም። ሰውየው እስትንጃ ሳያደርግ በተለይ እዛ ቦታ ላይ ቢተኛ ጀናባው እዛ እንትን ቢል ይሄ ተገቢ አይደለም፣ አግባብ አይደለም። እንዳሆነ እንኳን ከተኛ ጀናባ ከሆነ ጀናባውን ሄዶ ማስወገድ ነው። ጥያቄው ከምን አንጻር እንደሆነ ግልጽ አድርገው። ጾሙ ይበላሻል ወይ ነው? ከጾም ጋር በተያያዘ ነው ወይንስ ከምን ጋር በተያያዘ ነው? እሺ ጀናባ ከሆነ ምን ያሎ ኢብሮ አንተ ነህ የጠየቀው? ጀናባ ከሆነ ምን አይሰማም? እንደ ልጆች አይሰማም? ቀጣይ ጥያቄ ያለው ሰው አለ? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝና እኔ ሙስሊም ነኝ እና አንድ ሰው በነብያችን ሰለላሁ ዐለይሂ ወሰለም እና በአላህ ጥርጣሬ ካለው ያ ሰው ከእስልምና ወጣ ይባላል? በውስጥ በሚፈጠር እንትን ጥርጣሬ ሰው ከእስላም አይወጣም። ያን ቃል በአንደበቱ ውስጥ ካልተናገረ ድረስ ግን ያን ስለዚህ ሸሃዳ ድጋሚ ማለት አይጠበቅብኝም ማለት ነው። ስለዚህ ተውባ ብቻ በቂ ነው ለዚህ። ጥያቄ ካለሽ መጠየቅ ትችላለሽ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንዴ ወራያ ጥያቄ ያለሽ የጾምን ኔት አድርገን ጆንት ጥያቄ ያለሽ መጠየቅ የምትፈልገው ነገር እኔ ከመጀመሪያው ልንገር፣ እኔ ከካፊሮች ጋር ነው የተማርኩት ክላስ እና ከነሱ ጋር ነው ሁሉ ነገሬና ቁርአን ተምሬያለሁ፣ አክትም ያለው እሱል ተምሬያለሁ። ግን ዲፕ ማለት ነው ስለ ኪታብ ምንም ነገር ማውቀው ነገር የለምና ትንሽ ኢማኔ እንትን አለብኝ። ስለ እነሱ ሃይማኖት ሲነግሩኝ ምናምን መቀበል ጀመርኩኝ ማለት ነውና በዛ ምክንያት የሆነ እኔም ጥያቄ ነበረኝ በእስልምና ምናምን እዚህ ሳይሆን ግን በውስጥ በጠይቀ ደስ ይለኛል እና እንደዛ ነበረኝና ከነሱ ጋር ኮምፔር ሳደርጋቸው በቃ የሆነ እየመጣልኝ መጣ የነሱ ማለት ነው። በዛ ምክንያት ነው ጥርጣሬ የመጣብኝ። ጥያቄሽ ምንድነው? ችግር የለውም። እንደዚህ ፐብሊክ ማውራት አልፈለኩም። በውስጥ ብነግርህ አሪፍ ነው ብዬ አስባለሁ። ልጆችንም ይዘሽ ጋብዣቸው። እሺ እናወራሽ ክርስቲያኖች ካሉ አንድ የሆሱ ጋር ነው እስኪና የምትጠይቁትን ጥያቄ ያቀርቡለት ባያቸው። እሺ እሺ። እና ማለት ነው አንድ ደግሞ ቁርአን ያከተምኩት ፋሚሊ ጋር እያለውኝ ነውና አሁን ፋሚሊ ጋር የለውም እና የመቅራት እንትኑም የለኝም፣ ብዙ ፕሮባቢሊቲ የለኝም እና እዚህ ኪታብ የሰለሙ ልጆች አሉ ኪታብ የሚማሩና እሱም ብማር ደስ ይለኛል። ባቅ እስልምናን በደንብ ባቅና እንትን ብል ደስ ይለኛል። ፎሎ ዛሬ ነው ምን መከታተል ጀመርሽው? በቅርብ ነው? ኧረ አይደለም፣ እከታተላለሁ አልፎ አልፎ እከታተላለሁ። እኔ እዚህ ቲክቶክ ላይ ቢያንስ ከ6 ዓመት እያለፈኝ ነው። ከዚያ በፊት ነበርሽ እስከዚያ ድረስ ወይስ በቅርብ ጊዜ ነው? አይ በቅርብ ጊዜ ነው። 1 ዓመት ይሆናል። ብቻ ኮንስታንትሊ ማታ እኔ ክላስም ስላለኝ ለዛ ስለማይመቸኝ ለዛ ነበርና በዚህ እንትን ብትለኝ ያለሽ መሰለሽ። ደስ ይላል።
ምን ታደርጋለች? በጣም ፈልገው በየትምህርት ቤቱ በየስራ ቦታ በየትኛውም ቦታ ይሁን ስለ ሃይማኖታቸው የሚያወራቸው ክርስቲያኖች ካሉ ቀጥታ እዚህ ይዛችኋቸው ነው። መልእክቱን አንቺ ብቻ አይደለም ለሁላችሁ። እሺ ይዛችኋቸው ነው። ከነገ ጀምሮ ይዛችኋቸው ነው። እሺ አይ ጥያቄ አይ ልቀጥል። ሰላም አለይኩም። የኔ ጥያቄ ምን መሰለው፣ እሱ ትንሽ በታክፊር ላይ ነውና ቅድም አንድ ልጅ ጠይቆ ነበር። ኢሻ የመግሪብ ሰላትን ታኪር አድርጌ ወደ ኢሻ ገፍቼው ግን መስጊድ ጋር ስደርስ የትኛውን ነው ማስቀደም? አሁን ብዙ ጊዜ ግራያ የተለያዩ ሰዎች ሲጠይቅ እኔ አሁን ብዙ ጊዜ በየሀገሩ ነው የሚሄደውና ታኪር ሳረግ መግሪብና ሱቢ መቀሰር አይቻልም አይደል? ባለፈውም አንተ ስታወራ የሰማሁት ቀስር አይቻልም፣ ጀምዕ ማድረግ ይቻላል። ግን የተለያዩ ሰዎች ደግሞ መግሪብን ወደ ላይ መውሰድ ይቻላል የሚባል ነገርም አለና እሱን ነገር ሞር አብራርተህ ብትነግረን ደስ ይላል። ይቻላል እኮ ሰውዬው ለብቻው ከሰረገደና ጀምዕ ካደረገ ይቻላል፣ ችግር የለም። ማለቴ መግሪብን ወደ ኢሻ መውሰድ እችላለሁ ለብቻ ይሰብ ጀምዕ ይደረጋሉ። ጀዛከላህ ከእኔ ነው ማወቅ የፈለኩት። ወያኩምሽ ብዙ ንያ ላይ ጥያቄ ነበረኝ። እሺ ጾም ላይ ማለት ነው። ስንጾም ረስቼ ሳልነይት ዝም ብዬ ብጾም እሱስ እንዴት ይታያል? ያንዳንዱ ቀን ማለት ጾም ነው ያልከው? ረስቼ ማለት ነው። ዶር ላይ ንያ ብሎ ማለት ለምሳሌ ለጾም ስንነያ ለእያንዳንዱ ቀን ንያ ያስፈልገዋል ስላልክ ቋዳንተ ነው። ንያ ብሎ ማለት القصد في القلب بلب مع السب مالتنا. قال شيخ الإسلام ابن تيمية رحمه الله تعالى: من خطر في باله بأنه سيصوم غدا فقد نوى. ينقون كان تصوم على من هالسب بجنكلاته ولا لبتسو خلاص نيتون يوتا بيتنا وكفل جزي بمشيتو كفل جزي ينقون كان تزون دم تصوم كاسب كباكين يهون ساعات لا تنسطو بزسومي مثلا ነገ እንጾማለሁ ብሎ ያንን ነገር እንትን ማለት ነው። ላ ሄር ተጠብቅባቸው የነገውን ቀን እጾማለሁ የሚል ሐሳብ በጭንቅላት ላይ ውል ካለ በቂ ነው። ሌሊት ሳትነሳ ሊሆን ይችላል። ልክ ከኢሻ በኋላ አሰብከው የነገውን ቀን ጾም በቃ ነይታቸዋል። ንያ ማለት በልብ ማሰብ ማለት ነው። القصد في القلب ማለት ነው። መርሐባ ለምን የነገውን ቀን በልባቸው አስባችሁት ከሆነ ነይታቸዋል በቂ ነው። ሱፋይ እሺ፣ ቀጣይ ጥያቄ አለ። እሺ ጥያቄ አለ ከገባችሁት? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረ ይውሱ። አይ እናቴ ታማለችና ማለት ነው በዛ አመት ላይ እና ከፋራውን ስንት ነው የምከፍለው? በመጀመሪያ ለአሽራት አላህ ካለች ወሳት በመቀጠል የህመሙ አይነት ለሁለት ይከፈላል። አንደኛ ጊዜያዊ ህመም፣ ሁለተኛ ጊዜያዊ ያልሆነ ቀጣይነት ያለው ህመም፣ ከእርሷ ሊፋታት የማይችል ህመም አይነት። ጊዜያዊ ህመም ከሆነ ያመማት በሚሻላት ጊዜ ጠብቃ ቀባ ታወጣለች፣ ትጾማለች። ነገር ግን የማይፋታት የህመም አይነት ከሆነ በእርሷ ላይ በጤናዋ ላይ ችግር የሚፈጥርባት ከሆነ ብትጾም የዛኔ ለእያንዳንዱ ቀን አንዳንድ ምስኪን እያበላች ታሳልፋለች ማለት ነው። ጊዜያዊ ከሆነ ግን በሚሻላት ጊዜ ጠብቃ መጾም ነው። አላህ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን የጾም ብሎ ተናግሯል። ይሄ ነው።
ኡስታዝ ሰላም አለይኩም። 3 ዓመት ሆነ መሰለኝ። ወአለይኩም ሰላም። እሺ እና ሁል ጊዜ ነው ይሄ ህመም አብሯት ነው ያለው? እንደሱ ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት እሺ ኡስታዝ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ልቀጥል? እንዳትቀጥል ጀምር። ከዚህ በፊት የዛሬ 3 ዓመት አካባቢ አሞኝ ረመዳንን አልጾምኩትም፣ 1 ወር ሙሉ ማለት ነው። እውነት ነው። እሺ እና ያንን ቀዳ ሳልከፍል እስካሁን አልከፈልኩትኝም። እንዴት ነው የሚታየው ኡስታዝ? አሁን መጾም ነው ያለብህ፣ ቀዳ ምናምን አይደለም። ማን ነው መክፈል ምናምን ሳይሆን ቀዳ። አሁን ጾም በአይን ረመዳን ስትጨርስ ከዚህ በኋላ ያለፈን ቀዳ ጾም። እሺ እንትን ነው ኡስታዝ። አሁን ራሱ ትናንትና አሁን ጾመኛ ነበርኩኝ፣ ዛሬ አልጾምም። ጃምፕ እያልኩኝ ነው የምጾመው፣ 1 ቀን እያለፍኩኝ ማለት ነው። በሆነ ኬዝ ማለት ነው። ስለማትችል ነው የጤና ችግር ስላለበት አንዳንድ ቀን ጃምፕ እያደረኩትኝ ነው የምጾመው። እሺ እንደሱ ከሆነ አሁን ከረመዳንም በኋላ የምታደርገው ምንድነው? ያን ያለፈህን ቀዳ ማውጣት። እሺ ኡስታዝ ጀዛከላ። ልክ ይሄን ረመዳን ስትጨርስ ያን ያለፈህን ቀዳ ታወጣለህ፣ ያንዳንድ ቀን ትጾማለህ። እሺ ነው እንጂ በሌላ መንገድ አይቻልም ኡስታዝ? አይቻልም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ። ረመዳን ውስጥ የወሊድ መከላከያ መውሰድ እንዴት ይታያል? እሺ በየትኛው ጊዜ ሊሆን ይችላል? የወሊድ መከላከያ መውሰድን በተመለከተ በዑለሞች ዘንድ ያለው ፈትዋ ምን መሰላቸው? ለሁል ጊዜ ራሷን እንዳትወልድ መዝጋት ሴት ልጅ አይቻልም። ለዘላለም በቃ እንዳልወልድ ብላ ይሄ አይቻልም፣ አይፈቀድም። ጊዜያዊ ከሆነ ግን ባለትዳር ከሆነች ከባሏ ጋር በመስማማት ለተወሰነ ጊዜ ለ2 ዓመት ለ3 ዓመት ሊሆን ይችላል። ባሏ እሷን አስገድዶ እንድትጠቀም ማድረግ አይችልም፣ እሷም ከባሏ ተደብቃ መጠቀም አይቻልም። በሁለቱም ስምምነት መሆን አለበት ለተወሰነ ጊዜ። ይህ ችግር የለውም። ባለትዳር ካልሆነች ደግሞ እንዳልኩት ለሁል ጊዜ እንዳትወልድ አድርጋ መጠቀም አይቻልም። ጊዜያዊ የተወሰነ ብታደርግ ወደሚለው እንመጣለን። ግን ያንን ግንኙነት ስለማታደርግ ባለትዳር ስለሆነች እሷን አይመለከትም። አሁን ጥያቄው ስለ ባለትዳር ነው አይደል? ጾሙ እንዴት ይሆናል? ጾሙ እንዴት ይሆናል? ሀይድ እስካልመጣ ድረስ ትጾማለች። የጾመች ልትወስድ ጾሙን ያከፍታታል? አይበላሽም። ጾም አይበላሽም። የወር አበባ ደም እስካልመጣ ድረስ ጾም አይበላሽም። የወር አበባ ደም ከመጣ ጊዜ አትጾምም። እሺ ልጆች መልካም ጊዜ፣ መልካም አዳር ለሁላችሁም። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እሺ ሆሶ ጥያቄ ነበር። ሰላም አለይኩም። ጥያቄሽ ምንድን ነው? አለይኩም ሰላም። እንትን ነበርና ሀይድ አጋጣሚ ጾም እየጾምኩኝ ከ10 ሰዓት በኋላ ሀይድ ከመጣ የዛን ቀን ያለው ጾም ይበላሻል ማለት ነው ብለውኝ ነበር። ፀሐይ ሳትጠልቅ በፊት ከመጣ ሀይድ ጾሙ ተበላሽቷል። ፀሐይ ጠልቃ ከሆነ ግን ጾሙ አልተበላሽም። እሺ እና ከ3 ቀን በኋላ ከ4 ቀን ከጸዳው መጾም ይቻላል?
ታጥቤ መጾም ይችላል? መቀጠል አልችልም? የወር አበባ ጨርሰሽ ከሆነ መጾም ትችላለሽ። የወር አበባ ጨርሰሽ ከሆነ 7 ቀን መሙላት አለበት ስላሉኝ ለዛ ነው። እሺ ይቅርታ። የወር አበባ ደም ጊዜያችሁ ይለያያል። በ4 ቀን የምትጨርስ ልትኖር ትችላለች። በ4 ቀን የምትጨርስ ልትኖር ትችላለች። እንደየሴቶች ይለያያል። ስለዚህ የወር አበባሽን ከጨረስሽ እዛኔ መጾም ትችላለሽ። አይሽ ከጀዛክ አይቻለሽ። ሰላም አለይኩም። ከ325 ዓመት በኋላ ከ325 ቢሲ በኋላ ኤዲ በኋላ ምን ያሉት ፈጣሪ ያሉት ከዛ በፊት ኢየሱስ ምንም ማን ፈጣሪ ያለው ፍጹም አምላክ ፍጹም ሰው ነው ይለኝ እንዴ እኮ 325 ቢሲ በኋላ አልኩሽ እኮ በ325 ዓመተ ምህረት ከኒቅያው በኋላ ማለት ነው። እሺ ከዛ በፊት 5 ዓመት ላንሳለሽ። ከ300 ዓመት በኋላ ልበልሽ። እሺ እስከ 30 ዓመት ምንድነው የነበረው? እስከ 30 ዓመቱ ሰው ነው። ምን ከዛ ከ30 ዓመቱ በኋላ መጣ። ያን የወይን ጠጅ ተአምር ሰራ። የመጀመሪያው ተአምር አሉ። አንቺ ሴት ከኔ ምን አለሽ ብሏት እናቱ ማለት ነው። የመጀመሪያውን ተአምር ወይን ጠጁን እንትን አድርግላቸው። ከዛ ጀመረ ተአምር ማሳየት። ይሄን ያለው እንግዲህ ፋክት ዮሐንስ 5:14 ላይ ለሰው ሊሰቀል ከመጣ ሰውየውን ካዳነው በኋላ ምን አለ ይላል? እነሆ ድነሃል አለው። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ወደፊት ኃጢአት ከሰራ ከዚህ የሚብስ ይደርስበታል ማለት ነው። ስለዚህ ለኃጢአት ተሰቀለ ብለው የሚያመጡት አንቀጽ ታዲያ ኧረ ወይኔ ዘንድሮ ኑ ግቡ እስቲ ካላችሁ ግቡ እስቲ መግባት ላይ ነበር። 5:14 ወላሂ 3 ቀንና 3 ሌሊት ቆየ። በፍጹም አልቆየም። ሲቀጥል ኢየሱስ ክርስቶስ እዚህ ላይ ልክ እንደ የሰው ልጅም ልክ እንደ ነቢዩ ዮናስ ከአሳ ነባሪ ውስጥ እንደቆየ ብሎ ነው የተናገረው። በነቢዩ ዮናስ ራሱን መስሏል። አይተሽ ከሆነ ክርስቶስ እዚህ ትንቢት ላይ ማለት ነው። ታዲያ ነቢዩ ዮናስ አሳ ነባሪ ውስጥ ሞታል አልሞተም? ሆቢ ሞቶ ነበር አልሞተም? አልሞተም። አልሞተም። ስለዚህ ክርስቶስም እንደማይሞት ነው ከዚያ ጥቅስ እንደምትረዱ። ክርስቶስም አይሞትም። የነቢዩ ዮናስ አሳ ነባሪ ውስጥ ሆኖ ሲጸልይ ነበር ወደ አምላኩ። ይሄ በቁርአንም በመጽሐፍ ቅዱስም ላይ ያለ ነገር ነው። ዩኑስ አለይሂ ሰላም በአሳ ነባሪ ውስጥ ሆኖ ጸሎት ሲያደርግ ነበር፣ አልሞተም በፍጹም። ስለዚህ ይህን ይመስላል እና ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይህ ክርስትና ስህተት ለመሆኑ አንደኛ በቃ በቂ ይሄ ነው። ምክንያቱም ክርስትና ብሎ ማለት የክርስቶስን አምላክነት የሚሰብክ የሆነ ሃይማኖት ነው። ክርስቶስ እኔ አምላክ አለኝ በቃ ካለ ከዚህ ጋር ክርስትና ይፈርሳል። ክርስትና እዚህ ጋር ይፈርሳል። ይህን ይመስላል። እሺ ሌላ ጥያቄዎች አሉሽ? ሌላ ጥያቄዎች የሉኝም። ግን እኔ ከዚህ በፊት ሸሃዳ ተቀብዬ ነበረ። እሺ የዛሬ 5 ዓመት 6 ዓመት በፊት ማለት ነው። እና ብዙ ነገሮችም ነበሩ። አዲስ ስትሆን ብዙ ነገሮች ውስጥ ትገባለህ። ሁሉም ነገር ማለት አንዱ ሚልህን ስትሰማ አንዱ ሚልህን እንደዛ ማለት ነው። እና በሆነ ነገር ነው የተመለስኩት በሆነ ጥፋት። አሁን እንደገና ሸሃዳ መያዝ እችላለሁ ወይ? ሸሃዳ ይዤ ደግሞ ያለሁት ቤተሰብ ጋር ነው። ተማሪ ነኝ። ስለዚህ ምን ማድረግ አለብኝ የሚለው። እሺ ሸሃዳ ትይዣለሽ። ከዚያም እስላማዊ ትምህርቶችን
እንድትከታተይ እናደርግሻለን። ኢንሻአላህ አድሚኖች ያናግሩሻል። ከነሱ ጋር ትቀላቀይና ትምህርትሽን ትቀጥያለሽ። ሌላው ቤት ሆነሽ በአልባሳት ቤተሰቦችሽ እንዳያውቁብሽ ትፈልጊያለሽ አይደለ? ማለት ቤት በምንም ነገር እንዲያውቁ አልፈልግም። ትንሽ እሱን ደግሞ እንዴት አደርጋለሁ? እሱን ደግሞ ቤት ውስጥ በምትሆኝ ጊዜ እንደማንኛውም ኖርማል ህይወትን ትኖሪያለሽ። ወደ ውጭ ስትወጪ ጊዜ ባለው ነገር ምንድነው ሰውነትን የሚሸፍን ልብስ ይሆን የምትለብሺው። እሺ ያው ቤተሰቦች የግዴታ ጅልባብ ጥቁር መሆን አይጠበቅበትም። ጅልባብ ጥቁር መሆን አይጠበቅበትም። ቤት ውስጥ እዛው ኖርማል ልብስ ብቻ የሰውነትን ቅርጽ የማያሳይ ልብስ ይሆን ያንን ልብስሽ ትንቀሳቀሻለሽ። ቤት ውስጥ ፀጉር ቢገለጥ ችግር አለው ወይ? ለወንድም እህት፣ እናት፣ ወንድ አባት ምናምን ከሆነ ችግር የለም። ፀጉርሽ ራሱ ቢገለጥ ቤት ውስጥ በአሮንድ ወደ ውጭ ስትወጪ ጊዜ ነው ሻሽ ለበስ አድርገሽ እሱን ትወጫለሽ። ገብቶሻል አይደል? ማለት አሁን ብዙ ጊዜ እንደዚህ ካደረግኩኝ ያውቁታል። ከዚህ በፊትም እንደዚህ አይነት ነገር እንትን ብዬ ስለነበር ቤት ውስጥ ችግር የለም። ኖርማል እንደማንኛውም ቤት ውስጥ ግዴታ ተከናንበሽ ምናምን መቀመጥ አይጠበቅብሽ። እሺ አብረሻቸው መሆን ትችላለሽ። ወደ ሶላትን በተመለከተ በሰፈርሽ ጓደኛ ታገኛለሽ? ሙስሊም ጓደኛ ሚስጥርሽን የምትጠብቅልሽ? እኛ ጋር አንድ መስጊድ ብቻ ነው ያለው፣ ራቅ ያለ ነው። መስጊድ ባይሆንም ችግር የለውም። ጓደኛ ሰፈር ውስጥ ጓደኛ ታገኛለሽ? ሙስሊም ጓደኛ እኛ ሰፈር ላይ የለም። በቃ እንደሱ ከሆነ ክላስ ቤትሽ ውስጥ ትንሽ ክላስ ትኖራለች አለ። እኔ ክላስ አለኝ ራሴ ቤት ውስጥ። በቃ ስለ ሶላት አሰጋገር ትማሪና እዛች ማለት አውቃለሁ እኮ ከዚህ በፊትም ረሳሁት እንጂ ሀጁዝ ምናምን ቀርቼ ነው የተውኩት። ብዙ ነገር አውቄ ምናምን ማለት ነው እኮ። አሁን እንደሱ አድርጌ ብቻሽን ደበቅ ብለሽ ምናምን መስከር ትችያለሽ። እሺ እሺ፣ እንደዛ አድርጌ። እሺ አሁን ሻሃዳ ትይዣለሽ? እሺ የምለውን አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ያን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው በነቢያቶችም ዘመን ወደ እስልምና ሲቀላቀል ጊዜ ይህን ቃል ነበር የሚለው። የአንዱን አምላክ አምላክነት ይመሰክራሉ። ከዚያም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። በዒሳ ወይንም በመሲሁ ዘመን ሰዎች ወደ እስልምና ሲቀላቀሉ ጊዜ ይህን ቃል ነበር የሚሉት። አላህ በቁርአን ላይ ያንን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ መሲሁ ወይም ወደ ክርስቶስ ተከታዮችም ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አስታውስ ይላል። ምን የሚል ትእዛዝ ነው የተላለፈላቸው? ወደ እስልምና ሲገቡ ዘንድ በእኔ በአምላካችሁ በአላህ መኑ፣ በላኩላችሁ መልእክተኛ መስክሩ አላቸው። ወዲያው ምን አሉ ሐዋርያቶች? ቃሉ አመና፣ እነሆ በአንተ በአምላካችን በአላህ አምነናል፣ እንዲሁም የላከውን መልእክተኛ መሲሁን እንደ መልእክተኛ መስክረናል፣ ተቀብለናል አሉ። ከዚያም ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። ወደ እስልምና ሃይማኖት የመግቢያቸው የማስመስከሪያቸው ቃል ምንድን ነው? በአንዱ አላህ ያምናሉ፣ የተላከውን መልእክተኛ እንደ መልእክተኛ ይቀበላሉ። ይሄ ነው። ወደ ኢስላም ስትመጡ ጊዜ መሲሁን ወይንም ዒሳ ዓለይሂ ሰላምን ወይንም ክርስቶስን ካዳችሁ ማለት አይደለም። በጣም የምትወዱበት ሃይማኖት ነው ኢስላም። መሲሁ ጻድቅ ነው ብለን የምናምነው ነው። መሲሁ በጣም የተከበረ የአምላክ መልእክተኛ ነው።
ማርያምን ጠላችኋት ካዳችኋል ማለት አይደለም። ወላሂ ማርያም ጻድቅ ነች። አላህ ነው ቃል በቃል በቁርአን ላይ ጻድቅ ነች ብሎ ያነሳላት። ወኡሙሁ ስዲቀቱን ይላል፣ እናቱ ደግሞ ጻድቅ ነች ይላል። ማርያም ንጽሕት ነች ተብላ በቁርአን ላይ ቃል በቃል ተገልጻለች። ገብታችኋል? የነ ማርያምን እና የነ መሲሁን የነ አብርሃም የነ ኢስሐቅን የነ ያዕቆብን ህብረት ተቀላቀላችሁ ማለት ነው ሙስሊም ስትሆኑ ጊዜ። ገብታችኋል? ያ ነው እና ዒሳ ዓለይሂ ሰላም ወይንም ደግሞ ማርያም እጅግ በጣም የተከበሩ የአምላክ ሰዎች የአምላክ ጻድቃኖች ብሎ የገለጸላቸው የመሰከረላቸው ናቸው። እሺ ጥያቄ ያለው መቀጠል ይችላል። እሺ የመጨረሻ ጾም አሁን እኛ ጋር ቅዳሜና እሑድ አይጾምምና ምን ላድርግ? ማለት አሁን የኛም ጾም ስለ የኦርቶዶክሶችም ጾም ስለሆነ ከሰኞ እስከ ዓርብ ብቻ ነው የሚጾመው። ታች ደግሞ ኮሜንት ላይ ነገ ጀምር የሚል አይቼክም። ጾማ እንትን ማድረግ አለብሽ። ምናልባት ካልበላሽ ብለው የሚገምትሽ ከሆነ በዛ ሰዓት በእንቅልፍ አሳልፊ፣ ጨክነሽ በእንቅልፍ አሳልፊ። እሺ አይ እንደዛ አድርጊ። እሺ ጥያቄ ያለው መቀጠል ይችላል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? ልጅቷን አምጥቻት ነበርኩና አውራት እስኪ። እሺ መርሐባ ታውራ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. እሺ ቁርአን ለማቅራት ፈልጌ ነበር፣ እድል ካለ? እሺ ክሪ። አይ እኔ ለማስተማር ፈልጌ ነበርና ያው ቦታ ካለ ምናምን የምታመለክተኝ ካለ ለማስቀራት ፈልጌ ነበር እና እንድትሞክራት ማለት ነው። እሺ እስኪ እገር እስኪ مرحبا. كسورة البقرة الجمر ولا تمرت لي عليه؟ يا تمام. أنت كده تقولين. إيش مرحبا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون
وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون ما شاء الله በጣም ጎበዝ እንዴ ጎበዝ ما شاء الله እሺ وإذا قيل لهم آمنوا آمنوا የሚለው ላይ ያለው የመሳቢያ አይነት ምን ይባላል የመሳቢያው ሐረካ ምን ያክል ነው وإذا قيل لهم آمنوا የሚለው مد طبيعي اوكي وإذا قيل لهم آمنوا همزة فتح ألف مد همزة فتح ألف مد على يلا كهمزة بحر مصابيح من يبارة همزة ألف مد همزة ليش كهمزة بحر ما ألف مد متى مد الطبيعي مد الطبيعي مد الأصلي ما نيمنس كومنت لا يونس ميمنس يلا احكام التجويد التمراتشو الف همزه فتح الف سكون ነው እናስቀራቸው ልጆች አልተማርከም መድ لازم አይደለም አላውቃችሁት መድ البدل ذل بجادين መለሰው መድ البدل ይባላል واذا قيل لهم آمنوا نعم ماشي وإذا قيل لهم آمنوا كما آمن آمنوا كانون بوهر ያለችው አስመሳቢያ ምን ትባላለች እነዚህን አሊፍ መድ አሊፍ ስኩን ዋው ስኩን እና ያ ስኩን መድ طبيعي በሚለው ነው የተማርኩት ያው መሳቢያቸው ሁለት ሐረካ ኮሳት ትክክል ነሽ መድ طبيعي ትክክል መድ طبيعي ነው መድ الاصلي አንድ ነው وإذا قيل لهم آمنوا وإذا قيل لهم آمنوا كما آمن الناس كما كمين بو على لو مسابي اسمني بالا ما مد هذا بس يكون يعلم مد المنفصل مد المنفصل لا متصل مد المنفصل كويتين ناس ألف ميم فتحة بلو ألف مد يالو عدل ميم فتحة ألف مد ما أميرة بهولت قال مكاكل የሚመጣው የመድ አይነት ምን ይባላል مد المتصل أو منفصل مد الجاز المنفصل ايش مد الجاز المنفصل وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء سفهاء من أولي يالو يمد አይነት ምን ይባላል اوكي مد المتصل حمزة እና መዱ ካንድ مد الواجب المتصل ماشي ولكن لا يعلمون የሚለው ላይ መጨረሻው ላይ ያለው መድ አይነት ምን ይባላል በመዋመድ ولكن لا يعلمون ያው ይሄን ያው በዛው ነው የተማርኩት በመድ الأصلي በሚለው ሁለት ሐረካ አለው በሚለው ትዝ አይለኝ ብዙ ተጅዊድ ላይ እሺ መድ العرض والسكون ይባላል وفي عرض والسكون አሁን ለማቅራት ምን አለ መሰለህ እነዚህን አህካሞች ማለብን ቀድመን እነዚህን አህካሞች ራቸውና ኢንሻአላህ ወደፊት ታቀርያለሽ
እነዚህ አህካም ተጅዊድ በደንብ ማወቅ አለበት ሰው። በተለይ እነዚህ አህካም አልሙዱድ፣ አህካም ኑን ሳኪና ተንዊን፣ ሌሎችንም ባትል ሑሩፍ፣ መኻሪጅ አልሑሩፍ እነዚህን ሁሉ በደንብ አውቁ። ከዚያ በኋላ ተማሪዎችን ተሳስተዋቸዋል ስንላቸው ጊዜ ስህተታቸውን ስናርም ምክንያታዊ መሆን አለብን። ምክንያቱም እዚህ እንዲህ አይነት ጥፋት ስላጠፋ እንዲህ ተደርጎ መስተካከል አለበት የሚለውን ምክንያት እየተናገርን መሆን ስላለበት መጀመሪያ ጥቂት የሆነች መጽሐፍ አንብቢ። እኔ በተጅዊድ የምመክራችሁ መጽሐፍ ጋየቱል ሙሪድ የሚል አንድ የተጅዊድ መጽሐፍ ነበር። በጣም ትልቅ ነው። የዛኔ ገና ቁርአን እንዳፈስኩ አካባቢ ነው። ዝም ብዬ እሱን አንስቼ ነው። እኔ አስተማሪ አልነበረም የሚያስተማረኝ አህካሙ ተጅዊድ። ዶክተር አይመን ሰወይድን ታውቁታላችሁ? ዶክተር አይመን እሱ እኔ በሱ ነበር የእሱን ትምህርት ሁሌ እከታተላለሁ። ከዛ ጋየቱል ሙሪድ የሚለውን በጣም ትልቅ የተጅዊድ መጽሐፍ አለ። እርሱን አነበብኩኝ እና ከዚያ በኋላ ምንም አስተማሪ ላይ እንዲህ ቁጭ ብዬ የተማርኩት ምናምን አህካም ተጅዊድ ሲያስተምሩ ምናምን በዛ አልነበረም። አነበብኩኝ መጽሐፉን፣ ዶክተር አይመን ተከታተልኩ። ከዚያ በኋላ አልሐምዱሊላህ አሁን ኢጃዛ አለኝ። ኢጃዛ ታውቃላችሁ ልጆች? ታውቃላችሁ ኢጃዛ? የኔ ቂራአት እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ ሰንሰለት አለው። እኔ ለነብዩ ሰለላሁ ዐለይሂ ወሰለም 36ኛ ላይ ነኝ። ላሳያችሁ ኢጃዛውን። የኔ አስተማሪ ዶክተር አይመን ላይ ነው የቀረው። ዶክተር አይመን ደግሞ ከዚያ እኔ ለዶክተር አይመን 3ኛ 4ኛ አካባቢ 3ኛ ያለ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ 36ኛ ነኝ። በአብዱላህ ኢብኑ መስዑድ በኩል የመጣ አንቅራት ነው። እንደተቃራኒ አህካሙ ተጅዊድ በደንብ ተማሪና ለቀጥሉ መጫለሽ ኢንሻአላህ። አቀራርሽ በጣም ጎበዝ ነው። ምንም አይነት ስህተት አላገኘሁበትም። እዛ ሱዳን ነበር የቀረው። አህካሙ ተጅዊድ በደንብ ተማሪና ህግጋቶቹ ብቻ ናቸው የሚቀሩሽ እንጂ ተጥቢቁ ላይ በደንብ አድርገሽ ቀርተሻል። ጎበዝ ነሽ ማሻአላህ። ጀዛከላህ ኸይር። እሺ ጥያቄ አለ። ይቀጥል ይላል። ቶሎ ብለህ ሁሴን ገብቷል በሉት። ተደብቆ ይማራል እንደለመደው እንዳያልፈው ትምህርቴ ብዙ ሰዓት የለኝም። ነገሩት ሄዳችሁ ተደብቆ ይማር በሌላ አካውንት። ከዛ ሪከርድ እያደረገ ሁሴን እንዲህ አለ እያለ መጥቶ እናንተን ይነግራቸዋል። አንድ ተማሪ ነው። እሺ ጥያቄ አለ። ይቀጥል። እሺ ጥያቄ አለ። ይቀጥል። አላቸው የገባችሁ ልጆች? ቅራለን። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ አኑእሚኑ ከማ አመነ ሱፈሃ አላ ኢነሁም ሁሙ ሱፈሃኡ ወላኪን ላ ያዕለሙን። እሺ ሁቤ የመጀመሪያ ስምሽ ማን ነበር? መናገር ካልፈለሽ ችግር የለም። ያብስራ። ያብስራ። እሺ ያሁን ስምሽ ተቀይሮልሻል? የምትጠቀሚበት ስም አለ? ሁለተኛ ያ ሻሃዳ እንደተቀበልኩኝ ነበረ። ሶብሪና የተባልኩት። ሰብሪና። አየሽ ወደሽዋል? ትርጉሙም ስለምወድ። መርሐባ። እሺ ከላይ ጥያቄ ያላችሁ መቀጠል ትችላላችሁ። መርሐባ። ሁሱ እኔ ግን አንተን በውስጥ ማውራት እችላለሁ አይደል? ይቻላል። አብሽሪ። ጥያቄዎች ምናምን ካሉ ደስ ባለሽ ሰዓት ማውራት ይቻላል። እሺ ጥያቄ ያላችሁ ቀጥሉ። ከላይ ጥያቄ ያላችሁ የገባችሁ ልጆች
إذا ما عندهم سؤال نزلوهم تحت بسرعة يا جماعة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ليتنا حبيبي. ألا الحمد لله. مرحبا. عندي طياك أنا بنتي. إيش أن إيش تقدر